የመጀመሪያ ዲግሪያችሁን በስንት መከራ በስንት ስቃይና ወጪ አጠናቀቃችሁ። አሁን ደግሞ ማስተርሴን በ2 ዓመት ሰርቼ ህይወቴን እቀይራለሁ ብላችሁ እያሰባችሁ ነው። እንግዲያውስ በጣም መጥፎ ዜና አለን። ከዚህ በኋላ በኢትዮጵያ የማስተርስ ትምህርት ከ2 ዓመት ወደ 4 ዓመት ሊያድግ ነው። አዎ 4 ዓመት ሙሉ ለማስተርስ። ይህን ያሉት ደግሞ የትምህርትና ስልጠና ባለስልጣን ኃላፊዎች ናቸው። ይሄ ለምን ሆነ? አሁን እየተማሩ ላሉትስ ምን ትርጉም አለው? ዛሬ ይህንን አሳዛኝ እንዲሁም ብዙዎችን ያስቆጣ መረጃ ይዘንላችሁ ቀርበናል። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ እንደተለመደው ወቅታዊ አነጋጋሪና ህይወታችንን በቀጥታ የሚነኩ መረጃዎችን ይዘንላችሁ መጥተናል። ቪዲዮውን ከመጀመራችን በፊት ላይክ ማድረጋችሁን አትርሱ፣ ምክንያቱም ይሄ መረጃ ለብዙዎች መድረስ አለበት። ነገሩ እንዲህ ነው። ሰሞኑን የትምህርትና ስልጠና ባለስልጣን ለህዝብ ተወካዮች ምክር ቤት ቋሚ ኮሚቴ የ11 ወራት ሪፖርቱን አቅርቦ ነበር። በዚህ ሪፖርት ላይ ነው እንግዲህ ይሄ አስደንጋጭ መረጃ የወጣው። ባለስልጣኑ እንዳለው አሁን በሀገራችን እየተሰጠ ያለው የ2 ዓመቱ የማስተርስ መርሃ ግብር አዲስ ከጸደቀው የብቃት ማረጋገጫ ማዕቀፍ ጋር በጭራሽ አይገናኝም። አውሮፓውያን ኢሲቲኤስ በሚሉት የክሬዲት አሰጣጥ ስርዓት መሰረት ለእነሱ ከፍተኛ የሆነው መስፈርት እኛ ሀገር ላይ በደንቡ ዝቅተኛ ተብሎ ተቀምጧል። ይህን የሂሳብ ቀመር ወደ ዓመት ስንተረጉመው ምን ማለት መሰላችሁ? አንድ ተማሪ ማስተርሱን ለመጨረስ ቢያንስ 4 ዓመት መማር አለበት ማለት ነው። የሚገርመው ደግሞ ይህ ክፍተት በአስቸኳይ ካልተስተካከለ ወደፊት ለሚመረቁ የማስተርስ ተማሪዎች የትምህርት ማረጋገጫ ሰርቲፊኬት ወይም አውተንቲኬሽን መስጠት ትልቅ ተግዳሮት ይሆናል ተብሏል። አስቡት፣ ለ2 ዓመት ለፍታችሁ ገንዘባችሁን ከስክሳችሁ ተምራችሁ መጨረሻ ላይ ወረቀታችሁ እውቅና የለውም ብትባሉ ምን ይሰማችኋል? ሌላው የሚያበሳጨው ጉዳይ ደግሞ የውጭ ሀገር ትምህርት ጉዳይ ነው። እዚህ ሀገር የዩኒቨርሲቲ መግቢያ ነጥብ ያላመጡ ተማሪዎች ውጭ ሄደው ተምረው ሲመጡ የብቃት ማረጋገጫ የሚሰጥበት አሰራር ሌላው ራስ ምታት ሆኗል። በሚኒስትሮች ምክር ቤት በ2017 ዓ.ም የጸደቀው ደንብ የውጭ ትምህርት ተቋማት ማስረጃ በሀገራችን መመዘኛ መመዘን አለበት ይላል። ግን አሁን ባለው የተዘበራረቀ አሰራር ይህን መተግበር ፈጽሞ የማይቻል ሆኗል። ይሄ ሁሉ የፖሊሲ መዘበራረቅ ሲፈጠር የሚመለከተው አካል ምን እያደረገ ነው? የትምህርትና ስልጠና ባለስልጣን ይህን አሳሳቢ ጉዳይ በደብዳቤ ለሳይንስና ከፍተኛ ትምህርት እንዲሁም ለትምህርት ሚኒስቴር አሳውቄያለሁ ብሏል። ነገር ግን መልሱ ዝምታ ነው። እስካሁን ምንም ምላሽ አልተሰጠም። የተማሪዎች ዕድሜ፣ የተማሪዎች ገንዘብና የሀገር ተስፋ አደጋ ላይ ወድቆ ፖሊሲ አውጪዎችና አስፈጻሚዎች ዝምታን መርጠዋል። ፍርዱን ለእናንተው ትተናል። የመጀመሪያ ዲግሪ 4 ወይም 5 ዓመት፣ ማስተርስ ደግሞ 4 ዓመት። አንድ ኢትዮጵያዊ ወጣት ምን ያህል ዓመታትን ነው ካምፓስ ውስጥ የሚያሳልፈው? መቼ ሰርቶ መቼ ቤተሰብ መስርቶ መቼ ነው ህይወቱን የሚኖረው? ይህ የትምህርት ፖሊሲ በእውነት የጥራት ማረጋገጫ ነው ወይስ የተማሪዎችን ዕድሜ መፍጃ? የትምህርት ሚኒስቴርና የሚመለከታቸው አካላት ከዚህ ዝምታቸው ወጥተው ለዚህ ትውልድ ግልጽ የሆነ ምላሽ ሊሰጡ ይገባል። እናንተስ በዚህ ጉዳይ ምን ታስባላችሁ? ማስተርስ 4 ዓመት መሆኑ ትክክል ነው ብላችሁ ታምናላችሁ? ሐሳባችሁን ከታች ኮሜንት ላይ አስፍሩልን። መረጃው ጠቃሚ ሆኖ ካገኛችሁት ሼር በማድረግ ለሌሎች ተማሪዎች አድርሱት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ አነጋጋሪ ቪዲዮ እስከምንገናኝ ሰላም።